እኔ በዚህ 10 ምናምን ዓመት ውስጥ የሰው ልጅ ከተፈጠረ በኋላ ከፈጠራችሁ ሐሜቶች በሙሉ ያልጣማውበት ይል ገና አዳዲስ የሚፈጠሩትም ሊያሙኝ ይችላል። ኩኪስ ያመጣ ራሴ ለዓላማ የታማኝ ነኝ፣ ለህዝብ የታማኝ ነኝ። የያዝኩት መንገድ የእውነት መንገድ ነው ወይ ቢያንስ ትንሽ ፈጣሪን እየፈራው ነው ወይ የሚለው ነው እንጂ ዓለም ተሰብስቦ ለምን መፈክር ይዞ ወጥቶ ዘመነን አይሰርም። ምትነቀል ዓላማ የእውነት እንደሆነ ስለ የአማራ ህዝብ ማለት ካጠገብ ያለ ጓደኛ በነገራችን ካጠገቤ ላለው ጓደኛ ላቤል ሳልሆን ለአማራ ህዝብ አልሆንም። ምን የዘመነ አስመስላለሁ። ጠላት ያቅሙን ያጎሳቆለው ያለና እየገደለው ያለው በስተት አንድ ቀን እንኳን ማስቀየም ያስፈልግ። ማንኛውንም ድርጊታችን ደሞ ያያል። ከጨረቃ ለመጣንም ያቀን ወልዶ ያሳደገን ልጆች እህቶቻችን፣ ወንድሞቻችን፣ ቤተሰቦቻችን ናቸው ያሉ ሽኔን ሸፋፍነውን ሞክር የህዝብ አይን ከእግዚአብሔር ቀጥሎ ያለ አይን አታመልጡ። በጣም በጥንቃቄ ህዝባችን መንከባከብና መያዝ ያስፈልጋል። አለዚያ ይታዘባል። አይ ውሻዬን ሲጨቀበሮ ገዛው አሉ። ደግሞ እነዚህ ስሞች መጡ ነው የፖለቲካ ሞት ማለት እሱ። ያን ቀን ብንጠመቅም ብንታከም አንድን ሞት ገንዘብ መጥፎ ነው። አንድ ሰው ከወንድሙ ሳይሆን አንድ ሰው ከሁለት የመክፈል አቅም አለ። ይሄን ዘመነ እንጂ በላይ ዘለቀ ዘመን አይደለም። ፊል የለም። ይተውል ታግሏል። ትግሉን እያደርሷል። ጠላቱን ያሸንፋል። ስልጣኑን ይወስዳል። ብናንስና እስከ ናብይ ያናንስ ብናንስና እስከ ቀበሌ ጀምሮ እስከ ሚኒስተር ደረጃ መከራ ሲያበሉን ከኖር ሰዎች ሚያንስ አቅም የለንም። ህዝባችን ታግለንለታል። እኛን መረዋለን ነው እያልን ያለን። እነሱ ላይ ነው የምናውቀው። አማራ ላይ ግን እድል ታገኝ ፎርማ ይወረውሪ ጠላት አለ በጅማ አለ ያለክ እንደ ብርጌድ በመፍትሄነት በሚል የጋራ መፍትሄ ችግሩን የጋራ ማለት ችግሩን የጋራ መፍትሄ እናንተ ናችሁ። በእኔና እናንተ እናቶችና በወንድሞቻችን አይናችን እያየሁ ወንድሞቻችን ግብረ ልጅ ያደረስነው ትክክል ልጓም የሌለው ኮረሳ አድርጎ 4 ኪሎ ለመግባት የተሰበሰበው ቡድን ብዛት ብትይ ራሳችን ነጥብ የሚያውና ፍትህን ነገራቸዋል። የራሱን አሻንጉሊት ወክሎ ከዘመነ ሊወጣ ይፈልጋል። ያኛውም እንደዚህ አይቻልም። ይሄ በላይ ዘለቀ ዘመን አይደለም። በላይ ዘለቀ ለሀገር ሞቶ 25 ሳንቲም ገመድ አንገቱን ታንቆ ልጆቹ አረግሻችሁ ነው የቀረው። አይፈገም። ይሄን ዘመነ እንጂ በላይ ዘለቀ ዘመን አይደለም። ፊል የለም። ይተውል ታግሏል። ትግሉን እያደርሷል። ጠላቱን ያሸንፋል። ስልጣኑን ይወስዳል። ብናንስና እስከ ናብይ ያናንስ ብናንስና እስከ ቀበሌ ጀምሮ እስከ ሚኒስተር ደረጃ መከራ ሲያበሉን ከኖር ሰዎች ሚያንስ አቅም የለንም። ህዝባችን ታግለንለታል። እኛን መረዋለን ነው እያልን ያለን። የለም ታግላችኋል፣ ሞታችኋል፣ እናመሰግናለን፣ ግን ስልጣኑን አምጡት ሚል 20 30 ቡድን ነው ተቆልቁሎ መከራ እያበላን ያለው። እኔ ቀዩንና የጥቁሩን በሬ ታሪክ ታውቃላችሁ። ግብያት ነጠለ ይበላል። እንደዛ ስለዚህ ካለመናገር ደጃዝማችነት ነው የሚቀረው። ድሮ አሁን ብዙ ነገር ስለሚቀር ተነጋገሩ ይላል። በትንንሽ ስነ ስርዓት ጉድለቶች ጉዳይ እንጣላለን። ነገ ታንኩን ባንኩን ምን ይሆናል? ተቀጥንት ያነሳው ደግሞ ኮኩ ወያላምን ብለን እነዛ ስልጣን ላይ የነበሩ ሰዎች ማመንና መዋጥ አቅቷቸው ጎምዛዘውን ነገር ነው። የተወለድክበትን ቀበሌ ማስተዳደር ድል አገኘህ ማለት መንግስት ወንክ ማለት ነው። እዚህ በላይ መንግስት መጣ አይደለም። ሌሎች 20 እና 30 ዓመት ታገለው የደረሱበትን በአንድ ዓመት ውስጥ ነው የደረሰው። እግዚአብሔር አግ እንዳላችሁት ማርያማችን ሰ ስለዚህ ተነጋገሩ፣ ተመካከሩ። መመካከር ልመዱ። እኔ የማደርገው እንደዛ ነው። እንግዲህ ከአሳመርኩትም አላሳመርኩትም በ22 ዓመት ጀምሮ ኃላፊነትን አውቀዋለሁ። በ22 ዓመት ያደርገው የነበረው አሁን በ30 መጨረሻ ዓመት ይሁን አልቀየርኩም። ያኔም በልጅነት ልክ ነበር ሳደርግ ነበር። ዛሬም ሲገባ እድሜም ጨምሮ ንባቤም ጨምሮ ሳይ የምትማሩበት መንፈስ ያቻ መንፈስ ይሁን። መነጋገር ቅድም በጋራ መወሰን በጋራ ወደ አባሉ መውረድ ሲል ነበር። አንዳንድ ጉዳዮች በሁለት ሰው ብቻ የሚታወቁ ነው። ለምን በስራ አስፈጻሚ ደረጃ ተወስኖ አባሉ አውቆት አልሆነም ልንል አለ። ያለንበትን ትልቅ ታውቁታል። መደበኛውና አብዛኛው ነገር ግን በስራ አስፈጻሚ ይወሰን
በአቅጣጫ መልክ ለባሉ ይወርዳል እስከታችኛው መዋቅር ሻለቃ በታምበት ያለ ይወርዳል ሊመችም እናፋሰራል። ስለዚህ እንደ ወንድም እንዳቻ ነው መዘራት ያለበት በአመራር መካከል መንፈስ ብዬ ነው የማምነው። አሁን የሆነ ነገር ከፈለው ይሄ እናስረስ እነዝናቡ ምናምን ትሏቸውን የሥራ አስፈጻሚ የሚባለው አጠገብ ያሉትን እርሱ የሆነ አባል ልትጠይቅ ልታገኝ ትችላለች። ምን ብናደርግ ይቻላል ብዬ ይሄ ማነስ አይደለም። መሪ መሆን ማለት ሁሉንም ማወቅ ማለትም አይደለም። የሚያማክር ከሆነ ጎዳና ላይ ያለ አንድ ሕፃንን ጠይቅ። የሚረባ ነገር ከነገረ አመሰግናለሁ ለካ ይሄም አለ ብለህ ይዘመሃል። የኛ ሀገር ትልቁ በሽታ እንደምታውቁት ብዙ ጊዜ ክላሽም ይዘን ስለሆነ 4 ኪሎ ምን ደርሰው ክላሽ ሲኖር ዛሬ ዘሩ ወንበር ላይ ስትቀመጥ ሁሉ ነገር ማቂ መስል ትልቁ ድንቁርና ዛሬ ነው የሚጀምር እና አብይ አህመድ የአዲስ አበባ ዩኒቨርሲቲ ታሪክ ምሁራንን ሰብስቦ ታሪክ ሲያስተምራችሁ ታገኛለህ። እንዲሁም ቤት ነው ታሪክ ቢያንስ በትምህርት ቤት አልተማረ ማን ሆነ ነው የትምህርት ቤት ፕሮፌሰሮችን የዩኒቨርሲቲ ፕሮፌሰሮችን የምታስተምር ስትለው ጠቅላይ ሚኒስትር ስለሆነ ሊል ይችላል። ጠቅላይ ሚኒስትር መሆን ማለት ሁሉም ማወቅ ማለት አይደለም። 40 እና 50 አማካሪ የሚቀመጥልህ በየዘርፉ ለዛ አንድ ሰው ነው አንድ ነገር አጥብቀህ ልታቅ ትችላለህ። በዘርፍ ምናልባት ጎበዝ ከሆነ 2-3 ነገር ላይ ትንሽ ግንዛቤ ሊኖር ይችላል። በኢኮኖሚውም በማህበራዊም በፖለቲካውም በወታደራዊ መስክ ሁሉንም ማከመሰለ ያለማችን ኩልል ያሉ ደንቆሮ አንተን አይቻል። ስለዚህ ሁሌ በራስ መተማመን ግን ከሰዎች ለመማር ራስን ማዘጋጀት ያስፈልጋል። ሰው ከምንድነው ታንቀልባ እስከ ሬሳ ሳጥን ድረስ ነው የሚማረው ይላሉ አረቦች። እውነታቸው ከደም ጨቅላነት እስክትሞት ትማራለህ። ሙሉ ሆነ አይደለም ትኖር። ተፈጥሯችን ክፍት ነው አይሞላ። ራስን ካዘጋጀው ትህትና ካለ ትማራለህ። ብዙ ጊዜ ለፈልፋለሁ እኔ በየመድረኩ ልዩ አድርጎ ነው እግዚአብሔር የፈጠረን ሲፈጥር ከአዳምና ሔዋን በኋላ እስከ አሁን እኔና እናንተ እስከምናወራበት ብርሃን የሚመስል ሰው አልተፈጠረም። እስከ ምጽአት አይፈጠርም። ሁላችንም የሚመስል ሰው አልተፈጠረም አይፈጠርም። በመልካችን ልዩ እንደሆነ ነው ቢያንስ ባን ተሰጥቶ ልዩ አድርጎ ነው የሚፈጥረን። ብልጥና ብልክ ከሆነ ብርሃን ከኔ በመልክ እንደሚለየው ቢያንስ ከኔ ባንድ ነገር ይሻላል ማለት ነው ብዬ ከሱ ልማር መዘጋጀት አለኝ። ዘመነ ከኔ በመልክ እንደሚለየው ቢያንስ ከኔ ባንድ ነገር ይበልጣል ብሎ ወይም አንድ የተለየ ነገር አለው ብሎ ለመማር ዝግጁ መሆን አለበት። ሁሉን ምናቅ የመሰለለት በጀርባችን ሳይሆን በግንባራችን ይወደቅ አይቻልም። ለመማር ራሳችን ማዘጋጀት አለብን። ስለዚህ ስንመራ ይሄን እንዴት እናድርገው ብለን ምን ይሻላል ብለን ማለት መማማር እንዴት እናድርገው ብለን ይሄ ነገር አንተ ያላየውን አንግል ከጎን ያለው ሌላ አመራር ጓደኛ የሚመራህም ይሁን ትመራውም ይሁን ይልካለ ነገር ይማታማኝ አንተ በዚህ ልትሳለኝ ነበር። እኔ እንዲያ ነው ባይ ምሳሁን ትኖራለህ፣ ተጋግዘህ ትመራለህ። ያን የመተጋገዝ መንፈስ ነው ያቻዎች የሊደርሺፕ መንፈስ ምለው ያቻ መንፈስ የጓደኛ መንፈስ። በማህበራዊ ህይወታችን ለጓደኛችን ሁሉን ነገር ነው አይደል የምንኖረው። ጓደኛችን ያወራናል። አንተ በእናት እንደ አይነት ችግር ገጠመኝ እኮ ምን እናደርግ ይችላል ትላለህ። ያን መንፈስ ወደ ሊደርሺፕ ማምጣት እሱ ሁሉም ሰው የባለቤትነት ስሜት እንዲሰማው ያደርጋል። አሃ ለካኔም አስተዋጽኦ አለኝ ማለት ነው። ለካኔም ዋጋ አለኝ ማለት ነው። ዋጋ እንዳለን ሰው እንዲነግረን እንፈልጋለን። ባይዘው ተፈጥሯችን እንደዛ። በዚህ ትርምስምሱ የወጣ ዓለም ውስጥ የሰው ልጅ ዋጋ ያለው ፍጥረት መሆኑን ማስመስከር ይፈልጋል። ከጎናችን ያለ ጓዳችን ሲነግረን ግንኙነታችንም ይጠነክራል። መደበኛ የትግል ህይወትን ብቻ ሳይሆን እንደ ሰው ያለንን ማህበራዊ ህይወት መጋራት ግንኙነታችን ያጠነክራል። በደስታም በመከራም መጠያየቅ ተራ ማህበራዊ ድርጅት ግንኙነታችን ይጠግናል። ጥቃቅን ተራ የሚመስሉ ነገሮች ግን ህይወታችን መስተጋብራችን የሚያጠነክሩ እንደ መሪ ያለንን ግንኙነት የሚያጎለብቱ ነገሮች ስለሆኑ በዋዛቸው ማህበራዊ ህይወታችሁን በጋራ አድርጉ። በጋራ ማታቆሱ ብቻ ሳይሆን በጋራ ዝም መምራቱ ብቻ ሳይሆን ስለዚህ መመካከር ይልመድባችሁ። ተወስኑ። በጋራ መወሰን ያለባቸው ጉዳዮች በጋራ ወስኑ። አባሉን አያያዝ በተመለከተ ሁለት አጣብቂኝ ያለ እንግዲህ በእኛ ትግል ውስጥ በአንድ በኩል በቁጥር የሚታወቁ
በቁጥር የሚታወቅ ደሞዝ የሚከፈላቸው 100 ወይ 1000 ወይ 1 ሚሊዮን የምትላቸው ካምፑስ የሚኖሩ ሰዎች አይደለም። የህዝብ ትግል ነው። ህዝብ ከጀርባ አለ። በጎ ፈቃደኛ ታጋይ ነው። ስለዚህ ለትግል ምቹ ሁኔታ ፈጥረ ለዓላማውን ነግረ ለዓላማው ታማኝ ሆኖ እንዲታገል ማድረግ ይጠበቃል። በሌላ በኩል ደግሞ መሳሪያ ነሳ ትግል ነውና በተወሰነ ደረጃ አድርግ አታድርግ ማለትም ይኖርባል። መሃሏን ፈልጎ ባላንስ አድርጎ መውሰድ ነው የመሪውን ጥንካሬ የሚፈትነው በእኛ ትግል ውስጥ። ይሄን ካላደረክ እንዲያደርጋለሁ ስትለው አፍንጫህን ላስ ብሎ ቢሄድ ምን ታደርገዋለህ? ምን ደግሞ ዛቀጠው ደግሞ ዝሩ ልታረጓችን ማትበክም ትግሉ የሚፈልገው ልክ ዲሲፕሊን እንዲሆን ትግሉ የሚፈልገው ልክ ስነ ስርዓት፣ ደንብ፣ መመሪያ ክብሮ እንዴት ደግሞ ትፈልጋለህ? አቻችሎ መምራት ይጠይቃል። እንደተባለው የምንመራቸው ልጆች አይን ፊት ዝምቱስ የሚጥል ነገር ባናደርግ ጥሩ ነው። በላይ ዘለቀን ለምን እንደመረጡ ታውቃላችሁ? እንግዲህ በእድሜ ልጅ ነው ያኔ የጦር መሪ ተደርጎ ሲመረጥ ሲሰቀል እንኳን እድሜው 33 ነው የነበረው አዲስ አበባ ሰዎች ሰል እና አይን ያልመራም እነ ጋሽ ገሊ ያሉ በእድሜ ትልቆች ምናምን ሲል አንተ ምራን ምክንያት ያደረጉት ሰው ከታዘበው ነው እኮ ባህሪ ቅድም ሲነሳ ነበር። ምግብ እንኳን ሌላው ከበላ በኋላ ለመብላት የሚፈልገው ዝንባሌው እንደዛ ሌሎችን የመንከባከብ ለጥቅም ላይ ሌሎችን ነው እንጂ የሚያስቀድም ራሱን ያለ ማስቀደም ባህሪ ያዩ ስለነበር ነው ምራን ያሉ በትክክልም ለይተውታል። መራኝ እና አባል ስንይዝ ጥንቃቄ ማድረግ ያስፈልጋል። ከምንም በላይ እንደፈለገን ሸፋፍነው እንችላለን። እህትና ከሌለ ሰው አክባሪነት ከሌለ ሰው የሚሸት ነገር ከሌለ በዚህ ሙሉ ገደንብ ብታወጣ በዚህ ሙሉ የቅጣት ደንብ ብታዘጋጅ አይሰራም። በሰዎች መካከል ያለው ግንኙነት 95% ከቃላት ውጭ የሚደረግ ነው ይባላል ነው 99% ባይሆን ዓለሜ ጋሻዬ ወንድሜ እህቴ ዓለሜ ከምትባባለው ይልቅ መንፈስ ይናበባል። ላንተ ያልሆነን ሰው ባይነግርም ታውቀዋል። ሰው ካንተ ሲርቅ እኮ ባይነግርም ታውቀዋል። መጥፎ ድርጊታችን የሆነን ሰው ሲገፋው ታውቀዋል። አሃ ብሎ ራስን ማረምና መንፈስን አስተካክሎ ምን መራውን ሰው መያዝ ይጠይቃል። ህዝብን በተመለከተም በተመሳሳይ አንደኛ በዓለም ላይ ያሉ አቅሞችን ጨምሮ አሁን ሌተስት የሚባለው የውጊያ ቴክኖሎጂ ድሮን ነው አይደል? ከዘመናዊው ዓለም የደረሰበት የውጊያ ቴክኖሎጂ ድሮን ነው። ከድሮን እስከ 70 80 እና 90 ምናልባትም ከዛ በላይ አመት የሆናቸው መሳሪያዎች ድረስ ህዝባችን ላይ የተገበረ ነው። እያለቀ ነው። ህዝብ በቻሉት መጠን እየገደሉት ነው ያለ ህዝብ። ይህን ጠላት አቅሙን አሰባስቦ እየገደለ ያለ ህዝብ በስተት እንኳን ለአንድ ቀን ልናስከፋ አይገባም። በስተት እንኳን እንዲሁ ከዚህ ጋር በተገናኘ የአማራ ህዝብ ማለት ካጠገቤ ያለ ጓደኛ በነገራችን ካጠገቤ ላለ ጓደኛ ላቤል ሳልሆን ለአማራ ህዝብ አልሆንም። ምን የዘመነ አስመስላለሁ። በክርስትና ትምህርትም እንዲያ ነው አይደል የሚባል ካጠገቤ ላለ ወንድም ሳትሆን የደዚህ ቤተ መቅደስ ምን አባ ትሰራለህ የሚል ክርስቶስ ምን አባ ኃይልም ስባባተኛ ነው። ያ ግብዝነት ስላለ እዚህ አምጥተህ ነው የአማራ ህዝብ ጉዳይ ያስነባኛል ይያል ምን ካጠገባችን ያለው ወንድም ጠልፈን ለመጣል እንሞክራለን። ውሸት የአማራን አታውቀውም ማለት ነው። አማራ ማለት ካጠገብ ያለች የት ካጠገብ ያለው። ስለዚህ ጠላት ያቅሙን ያወሳቆለው ያለና እየገደሉ ያለው በስተት አንድ ቀን እንኳን ማስቀየም ያስፈልግ። ማንኛውንም ድርጊታችን ደሞ ያያል። ከጨረቃ ለመጣንም ያቀን ወልዶ ያሳደገን ልጆች እህቶቻችን፣ ወንድሞቻችን፣ ቤተሰቦቻችን ናቸው ያሉ። ሽሊልን ሸፋፍነው ሞክር። የህዝብ አይን ከእግዚአብሔር ቀጥሎ ያለ አይን አታመልጡ። ያይ ድሮ ስለ ሽምቅ ውጊያ እዛ ኤርትራ ስንከራከር አንድ ነገር እናነሳ ነበር። ለአሁኑም የሚሰራ አንድ ህግ አለ። ህዝብ መርፌ እንኳን ብትዋስ ለአንድ ቀን ካል ቀኑን ሳታሳልፍ፣ ለሁለት ቀን ካል ቀኑን ሳታሳልፍ አመስግነ መልስም
መርፌም ብትወስድበት በሬም ብትወስድበት እኩል ነው የሚታዘብ። ህዝብ ሲታዘብህ፣ ህዝብ ሲሸሽህ፣ ጫካውን የሚሸሽህ፣ ባህሩን የሚሸሽህ፣ መደበቂያን የሚሸሽህ እና ህዝባችን የመንከባከብ የዓላማችን ማዕከል ነው። ህዝባችን ልናድን ነው የወጣን። ተፈጽሞ ጥፋት እንደ ህዝብ ልንድን ነው የወጣን። የሞራል ግዴታ አለብን። ዓላማችን ያስገድደናል። በጣም በጣም በጥንቃቄ ህዝባችን መንከባከብና መያዝ ያስፈልጋል። አለዚያ ይታዘባል። አይ ውሻዬን ሲጨቀበሮ ገዛው አሉ። ደግሞ እነዚህ ስሞች መጡ ነው። የፖለቲካ ሞት ማለት እሱ። ያን ቀን ብንጠመቅም ብንታከም አንድን ሞት እና ጥንቃቄ ማድረግ ያስፈልጋል። ደንቦች ምኖች ይኖራሉ። አሁን በዚህ ክፍለ ጦር ስብሰባ በተፈለጉ አቅጣጫዎች የሚታደሉ ብዙ መመሪያዎች አሉ። እነሱ ያግዟል። ሰው ሲያጠፋ ምንድነው የምታደርጉት? የዚህ ከፋይናንስ ጋር ምናምን ያነሳችሁ ቢያንስ ድርጅታችን የሚተገብረው የፋይናንስ አሰራር ደንብ ተግብሩ። ገንዘብ መጥፎ ነው። አንድ ሰው ከወንድሙ ሳይሆን አንድ ሰው ከሁለት የመክፈል አቅም አለ። መጥፎ ጌታ ነው ገንዘብ። 10 ብር ምንም አያደርግም አይደል ነው? ምንም አይገዛልህም። ግን ወንድምህን እንድትታዘብ ሊያደርግ ይችላል። በወጪ ገቢ ድርጅታችን በሚያደርገው መሰረት እሱን አድርጉ። በተረፈ እያንዳንዱ አካሄዳችሁን ትግላችሁን የሚያጠናክር እርምጃ በሙሉ ነገን ያን ታሳቢ ያደረገ አድርጌ ነው የማየው። እንዲያደርጋችሁ እንድትይዙ ብዙ እድሎች አሉ። ከዚህ አኳያ በተለይ ነገርየውን ሰፋ ስናደርገው ብዙ ፈተና ይገጥመናል። በነገራችን ቆዳችሁን መወፈር አለባችሁ። ሐሜት ፈርታችሁ፣ ጥይት ያልፈራችሁ ሰዎች ሐሜት አትፈሩ። ወሬ ፈርታችሁ ታገኙ እንዳት እኔ በዚህ 10 ምናምን ዓመት ውስጥ የሰው ልጅ ከተፈጠረ በኋላ ከፈጠራችሁ ሐሜቶች በሙሉ ያልጣማውበት ይል ገና አዳዲስ የሚፈጠሩትም ሊያሙኝ ይችላል። ኩኪስ የምር ራሴ ለዓላማዬ ታማኝ ነኝ፣ ለህዝቤ ታማኝ ነኝ። የያዝኩት መንገድ የእውነት መንገድ ነው ወይ? ቢያንስ ትንሽ ፈጣሪን የፈራው ነው ወይ የሚለው ነው እንጂ ዓለም ተሰብስቦ ለምን መፈክር ይዞ ወጥቶ ዘመነን አይሰድም። ምትነቀል ዓላማዬ የእውነት እንደሆነ ሰው ዛትስ ወይ ሰው እየፈጠረ ነው ሰው እየፈጠረ ታሪክ ደግሞ እንደዛ ነው። እኔንም እናንተንም ከኢየሱስ ሰብስቡ በራሱ ቀመር ለሆነ ዓላማ አገናኝቶናል። እግዚአብሔር አግዞን ትግሉን ያደርሰናል። የቀረን መጨረስ እንድንጨርስ ለዛም ይሁን ባህል፣ ለዛም ይሁን አደረጃጀት፣ ለዛም ይሁን ዲሲፕሊን ያስፈልገናል። እናጸና እና ሁሌ ተስፋ ማድረግ ሁሌ ማመን ያስፈልጋል። ድሮ እኮ በእርግጠኝነት እናሸንፋለን ስንል 10 የታጠቀ ክላሽ እንኳን ሳይሆን አንድ እግር ክላሽ ይዘን ነበር መንፎክር አይደለም እናሸንፋለን። ወፈፊዎች ሁሉ አልነበርን። የወፈፉ እነሱ ናቸው እንጂ እኛ ያውስጣችን ያለው እሳት ያስጮን እንደነበር አሁን እናቢ ብቻ ሳይሆን ዓለም ተረድቷል። ዓለም በየቀኑ ቢያንስ አንዴ ስለፋኑ ይጽፋል። እግዚአብሔር ይመስገን እና እግዚአብሔር ማግዙ ስለሆነ እዚህ ያለ ነው። ለእግዚአብሔር ምንም መት ደግሞ ነው። ለእግዚአብሔር የማይመች ሰው ክፋት ያለው ሰው ይመስለኝ እንኮ ክፋት እና ምትኝነት ይባሉ የመንፈስ ደዌዎችን ተሸክሞ እግዚአብሔር ማሰብ ይከብድ ይመስላል። እግዚአብሔር አግዞን እዚህ ያደረስነውን ትግል በመቀኝነትና በክፋት ከፈተን ነው ማለይኩም እግዚአብሔርን ታሚያለሽ አሉ እዚህ ባደረሳችሁ መስማማት ካቃታችሁ እንደውም ተዋችሁ ይላል። እግዚአብሔር ከሚተወን ደግሞ ተቆጥቶ መብረቅ ቢወረውር ይሻላል። ሲተወነው መጥ እና ህዝባችንም እንዳናስቀይም ኦፍኮርስ ህዝብን ማስቀየም እግዚአብሔርን ማስቀየም ማለት ነው። ያገዘንን እግዚአብሔርንም እንዳናስቀይም በመካከላችሁ ያላችሁ ግንኙነት በጎና እግዚአብሔር የሚፈልገው ለተገናኘን እጅግ በጣም ደስ ብሎኛል። እግዚአብሔር ይጠብቃችሁ።